ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ስልክ እንኳን ደውላችሁ አይዟችሁ አትሉንም? ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። ወጥቶ ከመቅረት ይሰውራችሁ እጅግ በጣም አሳዛኝና ዘግናኝ የሆነ አደጋ በሶማሌ ክልል ተከስቶ 12 ሰዎች ህይወታቸው መጥፋቱ በኢሳት እየተነገረ ይገኛል። ሀያት የተባለችው የኮምቦልቻዋ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው፣ ሆን ብላና አቅዳ እናቲቱ ጭምር አለች። ያ ረብ ወሎ ዝናብ አልዘነበም አሉ። ባለፈው እኮ እስቲስቃ ይሰገድ ብለን እየዘነበ ነው በየአካባቢው ተብሎ ነው የቀረው። ያ ረቢ አላህ እስካሁን ዝናብ አልዘነበም ማለት ሐምሌ 7 ሐምሌ 8 ያ አላህ። ትራምፕ እንደ ትናንትና ምሽት ተዋርዶ አያውቅም። የስፔን ተጫዋቾች ወደሱ መጥቶ እሱን ሰላም ብለውት። ሰላም ውድ ቤተሰቦች፣ ሐምዛ ወንድማችንን እንግዲህ መካ ለመሄድ ያለው ፍላጎት በማየት ነበረ ሶሻል ሚዲያ ላይ የምናውቀው። አሁን ላይ በከባድ ህመም እየተሰቃየ እንደሆነ ሐምዛ ወንድማችን ሃይማኖት ውስጥ ራሱ እኔ እንደዚህ ነኝ ይላል ብድግ ብሎ። ያንተ ሙስሊም መሆን አነሰህ። فمن شرح الله صدره للإسلام فهو على نور من ربه ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልም ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው፣ በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያለው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀንም፣ ሙስሊም ነው። ዶንኪቲ ብሎ የሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር ማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ወጥቶ ከመቅረት ይሰውራችሁ እጅግ በጣም አሳዛኝና ዘግናኝ የሆነ አደጋ በሶማሌ ክልል ተከስቶ 12 ሰዎች ህይወታቸው መጥፋቱ በኢሳት እየተነገረ ይገኛል። በዛሬው ዕለት በሶማሌ ክልል ፋፌ ዞን ቀብሪ በያን በተባለ አካባቢ ላይ በደረሰ የትራፊክ አደጋ 12 ሰዎች ወዲያውኑ ህይወታቸውን ሲያጡ ተጨማሪ 3 ሰዎች ደግሞ ከባድ እንዲሁም ደግሞ ቀላል የሆነ አደጋ እንደደረሰባቸው እየተነገረ ይገኛል። በዚህም አደጋ እንግዲህ አንድ አይሱዚ ከህዝብ ማመላለሻ ትራንስፖርት አገልግሎት ሰጪ ጋር በመጋጨቱ ምክንያት ከባድ የሆነ አደጋ ተፈጥሯል። 12 ሰዎች ወዲያውኑ ህይወታቸውን ማጣቱ እየተነገረ ይገኛል። የሶማሌ
ክልል ፕሬዚዳንት አቶ ሙስጠፋ መሐመድም እንግዲህ በዚህ አደጋ የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን እንደሚመኙ ጭምር መልእክት አስተላልፏል። በተጨማሪም የሶማሌ ክልል መንግስት ኮሚኒኬሽን እንግዲህ የአደጋውን ምክንያት እንዲሁም ደግሞ መንስኤ እያጣራ መሆኑን ጭምር ይፋ አድርጓል። ለሟች ወገኖቻችን ነፍስ ይማርልን። በሌሎች መረጃዎች በድጋሚ መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ያ ረብ ወሎ ዝናብ አልዘነበም አሉ። ባለፈው እኮ እስቲስቃ ይሰገድ ብለን እየዘነበ ነው በየአካባቢው ተብሎ ነው የቀረው። ያ ረቢ አላህ እስካሁን ዝናብ አልዘነበም ማለት ሐምሌ 7 ሐምሌ 8 ያ አላህ ያ ረብ። ለማንኛውም መወያየት የመፍትሄዎቹ የመጀመሪያ ቁልፍ ከፋች ነው። በመነጋገር 3 መሰረታዊ ጉዳዮች ይፈታሉ። አንደኛው የማይተዋወቁ ሰዎች ይተዋወቃሉ። ጠላት መስሎት ለሱ ጉዳት ብቻ የሚያስብ መስሎት የሚያስበውን ሰው በፍጹም ወዳጁ ለጉዳት የማይሰጠው ለክፉ የማያስብበት መሆኑን ሊረዳ ይችላል። ደካማ መስሎት ምን ሊያደርገኝ ብሎ የሚያስብ ሰው ካለ አራ ሊጎዳም ይችላል፣ ይሄ ሰውዬ መልስ አጸፋ ሊሰጥም ይችላል ብሎ እንዲረዳ ሁሉ ያደርጋል። ያኮረፈውን ሰው ይፈታል፣ ኩርፊያው እንዲለቀው ያደርጋል። እስቲ ሰላም አለይኩም ጋይስ እንደምን አመሻችሁ። ሀያት የተባለችው የኮምቦልቻዋ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው፣ ሆን ብላና አቅዳ እናቲቱ ጭምር አለችበት። በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ተብዬዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላውቀውም ያመኝ ጥለኝ ነበር ቢያማት ቢጥላት። እኔ በነገራችን ላይ ድግምት ተደርጎባቸው ታመው ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ የኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደው ወጥቶ ድራማ ሰራ ወጥቶ ዋሸ፣ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ፣ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሂዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው? ስፈልጊ እኔ ሰው እንዴት ታውቃላችሁ? ሙኼ ቢንፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ችግሯቸዋል፣ ርቧቸዋል፣ ድሆች ናችሁ፣ እርዳታ ነው የፈለጋችሁ፣ ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። አንድ ሰዓት በላይ አንድ ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ! አርቲፊሻል ደግሞ ብር አያስፈልገውም፣ ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል። የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው። በጣም ነው የሚያሳዝነው። ትራምፕ እንደ ትናንትና ምሽት ተዋርዶ አያውቅም። የስፔን ተጫዋቾች ወደሱ መጥቶ እሱን ሰላም ብለውት ፎቶ ይነሳሉ ብሎ ቢጠብቅም የስፔን ተጫዋቾች እንኳን ፎቶ ሊነሱ ጨራሽ ዞር ብለውም አላዩትም። መድረኩን እንዲለቅላቸው ዋንጫውን ከፍ አድርገው ለማንሳት እንዲመቻቸው መድረኩን አስለቅቀውት እንደምትመለከቱት ብቻውን እንግዲህ ጥጉን ይዞ ተነስቷል።
ሰላም ወድ ቤተሰቦች ሐምዛ ወንድማችንን እንግዲህ መካ ለመሄድ ያለው ፍላጎት በማየት ነበር ሶሻል ሚዲያ ላይ የምናቀው አሁን ላይ በከባድ ህመም እየተሰቃየ እንደሆነ ሐምዛ ወንድማችን ያየነውና የሰማነው ነገር ነው ማለት ነው እንግዲህ እዚህ ጋር በፎቶ አስቀምጥላችኋለሁ በመናሃል ህመም እየተሰቃየ እንደሆነ ሐምዛ አሁን ላይ በአለም ጫፍ የምትኖሩ ውድ ኢትዮጵያኖች ሙስሊሞች በአላህ ክርስቲያኖች በእግዚአብሔር የሁላችንም ትብብር ያስፈልጋል ማለት ነው እንደ ሰው ተራምዶ ጫማ አድርጎ ለመሄድ የሁላችንም ትብብር ያስፈልጋል ማለት ነው ታዲያ የትናችሁ ቀልቦች መልካም ደጋግ የሰው ደስታ የሚያስደስታችሁ ሰው ከህመሙ ድኖ ደግሞ ተሽሎት ለማየት የምትጓጉ ኢትዮጵያኖች እባካችሁን ዛሬ ላይ ባለን ነገር እናዋጣለትና ህክምና ውጭ ሀገር ሄዶ ተከታትሎ ድኖ ለማየት እንዲበቃ እናድርገው ስል በትህትና እጠይቃለሁ ሙስሊሞች በአላህ ክርስቲያኖች በእግዚአብሔር የኔ ሐሳብ የተመቻችሁ አዎ በሉ ቻሌንጅ እንጀምርለት ያለን ነገር እናዋጣለት እኛ ከተባበርን በአንድ ቀን የሚሆን ነገር ነውና እስቲ ኮሜንት ስር ሐምዛ ቆሞ ጫማ አድርጎ ለመሄድ የምትፈልጉ ሁሉ አዎ እንችላለን እናሳክመዋለን እንበል ሃይማኖት ውስጥ ራሱ እኔ እንደዚህ ነኝ ይላል ብድግ ብሎ ያንተ ሙስሊም መሆን አነሰህ እኔ ሱፊያ ነኝ እኔ ሰለፊያ ነኝ እስቲ ስሙን እንጥራው እኔ እንዲህ ነኝ አንዱን መሳደብ አንዱን ማውገዝ ወሽንተ ምንድነው አንተ እስቲ ከጌታ በኩል አንተ ጻድቅ ሰው ነህ የሚል የምስክር መረጃ ተሰጥቷል ማንኛውም ቡድን ሆነ ገና እኮ ነው ከላው ሲራጥ እዛ ነው አላለፍኩ فلا تزكوا انفسكم هو اعلم بمن اتقى ራሳችሁን አታድንቁ አላህን የሚፈራን ሰው የሚያውቀው አላህ ብቻ ነገ የውመል ቂያማ ደግሞ በቡድን አይደለም የምትቀሰቀሰው በተናጠል ነው የማን አባል ነህ አይልህም አላህ ምን ሰራህ ምን አመንክ كل نفس بما كسبت رهين በሰራችሁ ነው የምትያዘው ራስን ባልሆነ ነገር መሸወድ ማታለል አይጠቅምም የሚጠቅመው ከአላህ ጋር ያለንን በእኛ ኃጢአት መሰበብ ሊሻክር ያለ ግንኙነት በተውባ ማስተካከልና ማድረግ ነው ከአላህ የትም ሸሽተን ምን ደርስበት የለንም لا ملجا ولا منجا منك الا اليك ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም በየምሽቱ የሚተኙት ካንተ መሸሻም ማምለጫም የለም የት ከአላህ ግዛት ወጥተህ ሌላ ንብስና ኖሮ እዛ ነው የምትሸሸው አይነ المفر ደግሞ አላህ ነግሮናል ከታሪክ ጅማሬ አንስቶ ከአደም ጀምሮ የጠፉ ህዝቦችን ታሪክ ሲናገር فكلن اخذنا بذنبه ሁሉንም በገዛ ኃጢአቱ ነው ያዘ فمنهم من خسفنا به الارض ምድር እንድትወጣ ያደረግነዋል የደመቀውን ከተማ እንደ ቅቤ ቅልጥ አርጎ ከርሰ ምድር ያስገባዋል ومنهم من اخذته الصيحه ድምጽ ይልክበታል ጩኸት ومنهم من اغرقنا በውሃ ያሰመጣቸዋል እንደ ፍርዓውን አምላክን ሲሉ የነበሩ ያ አላህ ሰራዊት ብዙ ነው ስለዚህ ይሄ በላ የሚመጣው ድርቁም ጦርነቱም በሽታውም ልዩነት መከራ ነው الفرقه عذاب የሚል ሐዲስ አለ ስቃይ ልዩነት መልኩን ቀያይሮ ይመጣል